በአሰቃቂ ሁኔታ ከተገደሉ ቤተሰቦቹ መካከል በፈጣሪ ተአምር ከሞት የተረፈው የ4 ዓመት ብላቴና አሳዛኝ ዕጣ ፈንታ የብዙሃኑን ልብ የሰበረ ሆኗል። በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ ዘገበ። አማኞቿ በዚህን ያህል መጠን በአሰቃቂ ሁኔታ ተጨፍጭፈው ማህበራዊ ሚዲያውን በስሟ ተቆጣጥረ ይዘኸው ምን እየፖሰትክን ምን እየፖሰትሽ? እናንተ ዝም በሉ። የናንተ ደሞዝ አልተነካም፣ የናንተ ጥይት የማይበሳው መኪና አልተነካም፣ የናንተ ቤት አልተነካም፣ እናንተ ሆዳችሁ አልጎደለም። ዝም በሉ። አሁን የሚታዩት ቤተክርስቲያኒቷ ላይ ውርውር የሚሉ ገለባ ናቸው፣ ቢንቢ ናቸው፣ ትንኝ ናቸው። እሷ ዝሆን ናት። እናት ቤተክርስቲያን ምንም ባይመጣ ጆሮዋን እንዲህ ስትል የሚራገፉ ርጋፊዎች ናቸው። እናንተ ዝም በሉ፣ እነሱ ይግደሉ። እናንተ ጸጥ በሉ፣ እነሱ የድንግል ማርያምን ስዕል ይቅደዱት፣ የቅዱሳንን ስዕል ይቅደዱት። እናንተ ዝም በሉ፣ ችግር የለም። እነሱ እንደፈለጉ አባቶቻችንን ቅዱሳኑን ሁሉ ያርጉት። በአባታችን በሐጂ ሙፍቲ ሞት ምክንያት ብዙዎች ኦርቶዶክሳውያን ከሙስሊሞች ጎን ቆመናል። ሙስሊሞች በዚህ ጊዜ እንፈልጋችሁ ነበረ፣ እስካሁን ሰዓት ድረስ ሳንጠይቃችሁ። አንድ አባት ሞተ ብለን ነው አባታችን ስለሆኑ አብረናችሁ የቆሙ። ውለታም ሆነ ውለታ የሚመለሰው በዚህ ምድር ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን በአርሲ ዞን ላይ አሁንም ድምጻችንን እያሰማን እንገኛለን። በአርሲ ዞን አመራሮችም ምንም ነገር አርሲ ላይ አልተፈጠረም እያሉ ይገኛሉ። ይህም ከእውነት የራቀ መረጃ እንደሆነ እንግዲህ የምናውቀው ነገር ነው። ሁላችንም ድምጽ ልንሆን ይገባል። ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሶች በዚህ መልኩ ክርስቲያን ሊበደል አይገባምና ክርስቲያኖች ሁላችንም ይሄን ቪዲዮ ላይክ፣ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ለብዙ ሰዎች እንዲሰራጭ ታደርጉልኝ ስል በአክብሮት ጀምራለሁ። እስኪ ከዚህ ቪዲዮ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ ዘገበ። እንደ ቢቢሲ ዘገባ ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዞ በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተ ክርስቲያን ኃላፊ ለቢቢሲ ተናግረዋል። በሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ደግሞ ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለውን ግድያ አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን መግለጿ ይታወሳል። እንግዲህ በጣም አሳፋሪና አሳዛኝ የሆነ ነገር ነው። ብዙ እናትና አባቶች ባለቀሱበት በአርሲ ዞን ላይ ምንም ነገር እንዳልተፈጠረ የመንግስት አካል እየዘገበ ይገኛል ወይንም እየተናገረ ይገኛልና ይሄ ነገር ከእውነት የራቀ ነገር ነው። በዚህ መልኩስ መዋሸቱ ለምን አስፈለገ? ቤተክርስቲያን በዚህ መልኩ የተበደለች ለምንድን ነው የመንግስት አካላት ዝም ያላችሁ? ሹማምንቶች ለምን ዝም አላችሁ? ድምጻችሁን አወጣችሁ ስንልም እውነት ያልሆነ መረጃን ትሰጡናላችሁ። ለምን? እናት ስታለቅስ እኮ በአይናችን አይተናል። በጣም አሳዛኝና አሳፋሪ ነገር ነው። በአርሲ ወገኖቻችን ላይ ከህፃናት ጀምሮ እስከ ትልቅ ነውና ጥቃት የደረሰባቸው አንድ የ4 ዓመት ህፃን ልጅ ከዚህ ጥቃት ከእናቱ ሬሳ ላይ ተነስቷልና ብዙ ጉዳት ደርሶበታል። ይህንን ቪዲዮ አስመለክታችኋለሁ። በአሰቃቂ ሁኔታ ከተገደሉ ቤተሰቦቹ መካከል በፈጣሪ ተአምር ከሞት የተረፈው የ4 ዓመት ብላቴና አሳዛኝ ዕጣ ፈንታ የብዙሃኑን ልብ የሰበረ ሆኗል። ከጀርባ በምስሉ ላይ የምትመለከቱትና ሰሞኑን በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጭፍጨፋ ተከትሎ በጥቃቱ ከሞተችው እናቱ አስክሬን ስር በተአምር ተርፎ የተገኘው ይህ የ4 ዓመት ብላቴና ምንም እንኳን ህይወቱ ቢተርፍም እግሩን በጥይት በሳስተው እጁን ደግሞ በገጀራ ቆራርጠውት ስለነበር በአሁኑ ሰዓት በወላይታ ክርስቲያን ሆስፒታል በሕክምና ላይ ይገኛል። እናም በወላይታ ከተማ የምትገኙ ኦርቶዶክሳውያን ይህን ብላቴና ለእናንተ አደራ ሰጥተናልና ከጎኑ ሆናችሁ የሚደረገውን ሁሉ አድርጉለት ሲሉም በርካቶች ለወላይታ ኦርቶዶክሳውያን ጥሪያቸውን አቅርበዋል። ሁላችንም እግዚአብሔር ይማረን በለው። መረጃው ለሌሎች እንዲደርስም ላይክ፣ ሼር እና ሪፖስት እናድርግ። ለቤቱ እንግዳ የሆናችሁ ደግሞ ለፈጣንና ታማኝ መረጃዎች ቤቱን ፎሎ አድርጉ። እውነት ቤተክርስቲያንን ታፈቅራታለህ? እውነት ቤተክርስቲያንን ትወጃታለሽ? እናት ቅድስት ቤተክርስቲያናችን እንዲህ ያለ መከራ ከፊቷ ተጋርጦ አማኞቿ በዚህን ያህል መጠን በአሰቃቂ ሁኔታ ተጨፍጭፈው
ማህበራዊ ሚዲያውን በስሟ ተቆጣጥረ ይዘኸው ምን እየፖሰትክን ምን እየፖሰትሽን? ጅብ ጠግቦ ጥሏቸው ለሄደ እጅና እግራቸው አንገታቸው እየተሰበሰበ በከረጢት ለሚቀበሩ ኦርቶዶክሳውያን እራታቸውን በልተው በየጭድ ውስጥ በየማሳ ውስጥ በየስርቻው ተደብቀው ለሚያድሩ ኦርቶዶክሳውያን ብሎም የጅብ ራት ለሚሆኑ ሙስሊሙ ቤት ጭስ ይጨሳል፣ ኦርቶዶክሳዊው ቤት 3 ዓመት ሞልቷቸዋል። ገበሬው አርሶ በልቶ አያውቅም። በገዛ በተወለደበት ሀገር እየተሳደደ እራት በልተው ሲጨርሱ እቤት ውስጥ መጥተው እንዳይገሏቸው ጭድ ስር እየተደበቁ ስለሚያድሩት ኦርቶዶክሳውያን ጭዱ ስር ተደብቀው ቤታቸው እንደንትን ሲነድ ገብተው ሊገሏቸው ሲያጧቸው ቤታቸውን አንድደው ሲወጡ ሰውን ገድለው መንገድ ላይ በገመድ ሲጎተቱ ሰውን ገድለው በየመስኮቱ ላይ ሲያንጠለጥሉ አብረው ቤት ውስጥ ሲያቃጥሏቸው ለነዚህ ኦርቶዶክሳውያን ድምጽ ያልሆነን መቼ ነው ድምጽ ምን ሆኖ? አባቶች እንግዲህ ምንም እንዳልተፈጠረ እንደሆነ ዝም ብሎ ወሬ መግለጫቸው ራስ የሚያሳም መግለጫ ሰጥተው ወጥተዋል። የከንፈር መስዋዕት የምትሰው በየቀኑ ቪዲዮ የምትለቁ እናንተ ፌመስ ቲክታከሮች ምን እየጠበቃችሁ ነው? ዛሬ መታችሁ አዋርድ፣ ዛሬ መታችሁ የበረከት ስራ፣ ዛሬ መታችሁ ለመናፍቃን መልስ ብላችሁ አትበሉን። ኑ ድምፅ እንሁን፣ ኑ በአንድነት እንቁም፣ ኑ ከዚች ቤተ ክርስቲያን ጎን እንቁም፣ ከሚገደሉ ኦርቶዶክሳውያን ዘንድ እንቁም። ምን እያደረጋችሁ ነው? ሁላችሁም በየቋንቋችሁ ባላችሁበት ሀገር ቋንቋ ቪዲዮ ስሩ፣ ድምፁ ናቸው። ጅብ እንኳን ጠግቧቸው የሚሄደውን ኦርቶዶክሳዊ ድምፅ ልንሆናቸው ይገባል። ማንም መቶ ድምፅ አይሆነ። እናንተ ዝም በሉ፣ እነሱ ይግደሉን። እናንተ ጸጥ በሉ፣ እነሱ የድንግል ማርያምን ስዕል ይቅደዱት፣ የቅዱሳንን ስዕል ይቅደዱት። እናንተ ዝም በሉ፣ ችግር የለም። እነሱ እንደፈለጉ አባቶቻችንን ቅዱሳኑን ሁሉ ያርጉት። እናንተ ዝም በሉ። የእናንተ ደሞዝ አልተነካም። የእናንተ ጥይት የማይበሳው መኪና አልተነካም። የእናንተ ቤት አልተነካም። እናንተ ሆዳችሁ አልጎደለም። ዝም በሉ፣ ችግር የለም። የሰራዊት ጌታ ልዑል እግዚአብሔር እጁን ያነሳ ቀን መግቢያችሁ ወዴት እንደሆነ ግን እናያችኋለን። አባቶቻችን ናችሁ ታስጥሉናላችሁ ብለን ዝም ስንል ጊዜ ካልቀበሩን እላያችን ላይ እናንተ ተባብራችሁ አፈር ካላስነሰነሳችሁብን በስተቀር እማትለቁን እንደሆነ በግልጽ በገሃድ አሳይታችሁናል። እናመሰግናችኋለን። የድንግል ማርያም ስዕል ይቀደድ፣ የቅዱስ ተክለ ሃይማኖት ስዕል ይቀደድ፣ ቤተ ክርስቲያኑን ያቃጥሉት፣ ችግር የለም። አባቶቻችንን በየበረሃው እየዞሩ ይግደሏቸው። ዝም በሉ፣ ችግር የለም። ዝም ያለው እግዚአብሔር ግን የሌለ እንዳይመስላችሁ። ያታለላችሁ ብር፣ ያታለላችሁ ገንዘብ፣ ያታለላችሁ ስልጣን፣ ያታለላችሁ ቤት ዕድሜ ልካችሁን አብሯችሁ የሚኖር ግን አይምሰላችሁ። ሁላችሁም ትጠየቁበታላችሁ። ሁላችሁም ትጠየቁበታላችሁ። ማናችንም እጃችንን እናንተ ላይ አናነሳም፣ ጣታችንን እናንተ ላይ አላነሳም። ኃይል ያለው እግዚአብሔር ጋር ነው። መጠየቅ የሚችል እርሱ ነው። እርሱ በመጠየቂያው ይጠይቃችሁ እንላለን። እኛ ግን ለዘላለም እምነታችንን ይዘን እየተበደልንም እየተገደልንም እየተዋሸንም እንኖራለን። ክብር ለእግዚአብሔር ይሁን። እሱ ያሳጣን ነገር የለም። እንግዲህ ክርስቲያኖች በዚህ መልኩ እየተበደሉ ይገኛሉና አባቶች ዝም ብለዋል። ዝምታቸውን መርጠዋል። አሁንም ድረስ አባቶች ሆ ብለው ሊወጡ አልቻለም። ለመንግስት አካላት ለምን ብለው ጥያቄ ሊጠይቁ አሁንም አልቻሉ። በጣም አሳዛኝና ግራም ያጋባ ጊዜ ላይ ደርሰናል። ነግበኔ የሚባል ነገር አለ። ነገ ይህን ማተብ ያንጠለጠለ ኦርቶዶክሳዊ ላይ መድረሱ አይቀርም። ሁሉም ነገር ይደርስበታል፣ አይቀርም። ክርስቲያኖች ሁላችንም ነገ እኛ ላይ መድረሱ አይቀርም። ዛሬ ድምፅ ልንሆን ይገባል። ይሄ ነገር በሰፋ ቁጥር ሁሉም ሰው ላይ መድረሱ አይቀርም። ሁሉም ሰው ላይ ትኩረት ሰጥተን ነገሮችን ብናይ ይሻላል ብዬ አስባለሁ። በዚህም ዙሪያ ላይ ዘመድኩን ቤተክርስቲያን ትልቅ አቅም ያላት ናት፣ መቼም ልትፈርስና ልትጠፋ አትችልም እያለ እስኪ አንድ ቪዲዮ ለቆልናል። እስኪ ይህን ቪዲዮ እንመልከት። ዛሬ ተራው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። የማነቃው ህዝቡን ነው።
የምወቅሰው ንቁሳቸው አካላት አሉኝ፣ እነሱን ወቅሳለሁ። ጥንቃቄ ወጣቶች እንዲወስዱ አደርጋለሁ። ይሄ ቤተክርስቲያኒቷን ይጥላታል ወይ ቤተክርስቲያኒቷን ያጎድፋታል ወይ ቤተክርስቲያኒቷን ቤተክርስቲያኒቷ በክርስቶስ ደም የተመሰረተች ስለሆነች ኢምንት የለም። አሁን የሚታዩት ቤተክርስቲያኒቷ ላይ ውርውር የሚሉ ገለባ ናቸው፣ ቢንቢ ናቸው፣ ትንኝ ናቸው። እሷ ዝሆን ናት ና ቤተክርስቲያን እናት ቤተክርስቲያን ምንም ባያመጣ ጆሮዋን እንዲህ ስትል የሚራገፉ ርጋፊዎች ናቸው። ቤተክርስቲያኒቷ በአለት ላይ የተመሰረተች ናት። የኔ ጫጫታ የኔ ብልጠት የዲዮቅልጥያኖስ ሰይፍና እሳት ያልቻላት የኔሮን ቄሳር እሳት ያልቻላት የዮዲት ጉዲት እሳትና ሰይፍ ያልቻላት ያላጠፋት የግራኛ አህመድ ያ ሁሉ ናዳ ያ ሁላ ጦር ያላጠፋት የደርቡሽ የጣሊያን የፈረንሳይ ያ ሁሉ የእንግሊዝ ያላጠፋት የደርግ የወያኔ ኢህአዲግ የኃይለማርያም ደሳለኝ ድንፋታ ሰይፍ ስናይፐር ያላጠፋት አሁን የአብይ አህመድ ይሄ ሁላ መዓት ያላጠፋት እናት ቤተክርስቲያን ማንም ያጠፋት አላለ። ማንም ያጠፋት አላለ። አጠፋ ምንም አጠፋ። በደሙ ነው የተመሰረተች፣ በአለት ላይ ነው የተመሰረተች ቤተክርስቲያን። ግዙፍ መርከብ ናት። ግዙፍ መርከብ ተመቶ የሚጋጯት ትናንሽ ማዕበሎች ናቸው። ሱናሚ ለምን አይሆንም? አይገለብጣትም። መስራቿ ክርስቶስ ስለሆነ ማለት ነው። ግራኛ አህመድ ትንሽዬ ማዕበል ነው። መጥቶ ተላጠመ ሄደ። በቃ ፋሺስት ኢጣሊያ መጣች፣ ተላጠመች። የደብረ ሊባኖስ 4,000 ካህናት ገደለች፣ እዛ ምናምን ገደለች፣ ሄደች። ቤተክርስቲያን ቀጥላለች። ደርግ ቀማት፣ ዘጋት ምናምን አለ። ቤተክርስቲያን አለች፣ እሱ ዚምባብዌ ነው። ፈረጠጠ፣ ተበተነ። የደርግ ሰዎች በሙሉ ባከኑ፣ ኑሯቸው፣ ትዳራቸው ተበተነ። መለስ ዜናዊ ወያኔ ዋይ አሉ። ቤተክርስቲያንን ገነጣጠሉ፣ መከራ በሉ። ሁለት ቦታ ቤተክርስቲያን አንድ ሆነች፣ እነሱ ጠፉ። መለስ ዜናዊ ማምቶ ሞተ። ወያኔ ዛሬ ተንቤት ተደብቃ ትግራይ ሆና የአማራ ማስ ሚዲያ ምዕራብ ትግራይን ወልቃይትን አማራ ክልል ብሎ ዘገበ። አላማጣራ ብሎ አንሶ ጩጬ የሆኑ ድምጥማጥ ሆኑ እዛ ገብቶ ዋይ ይላል ማለት ነው። ቤተክርስቲያን ግን አለች፣ ኢትዮጵያም አለች አሉ። ይሄ ዛሬ የምነግራችሁ ነገር የሚያስፈራ መሆን አለን። ብዙ ሰዎች ወደ ጴንጤ እየሄዱ ነው ማለት ጥርግ ይበል። ብዙ ሰዎች ወደ እስላም እየሄዱ ነው፣ ጥርግ ይበል። አብ ያልተከለው ድሮም ይነቀላል። ቤተክርስቲያን ትቀጥላለች። እና አባከሌ እንዲያርገው ይቀጥላል፣ ይራገፋል፣ እሱ ይሞታል። ሟምቶ ጠቁሮ ከስሎ ይሞታል። አባከሌ በለው ብዙ አቡነ ከሌ በለው ይሞታል። ጧ ብሎ ፈንድቶ ይሞታል፣ ይረሳል። ቤተክርስቲያን ትቀጥላለች። ይህን ነው ማመን ያለባቸው። እንግዲህ ዘመድኩን እንደሰማችሁት ነው። ዝሆን የምታክል ትልቅ ቤተክርስቲያን ያለችን ቺን ቤተክርስቲያን ይነቀንቋታል እንጂ አይጥሏትም። እግዚአብሔር አምላክ ከዚህ መከራና ከዚህ ስቃይ እሱ ይሰውረን። በአባታችን በሐጂ ሙፍቲ ሞት ምክንያት ብዙዎች ኦርቶዶክሳውያን ከሙስሊሞች ጎን ቆመናል። ሙስሊሞች በዚህ ጊዜ እንፈልጋችሁ ነበረ እስካሁን ሰዓት ድረስ ሳንጠይቃችሁ። አንድ አባት ሞተ ብለን ነው አባታችን ስለሆኑ አብረናችሁ የቆም ነው። ውለታም ከሆነ ውለታ የሚመለሰው በዚህ ምድር ነው። 125 ኦርቶዶክሳውያን በአንድ ቦታ ተገለዋል። በፖለቲካ ውስጥ ተሳትፋችሁ እግዚአብሔር በወንበር ላይ ያስቀምጦናል ብላችሁ የምታስቡ የዘመን ሹመኞች፣ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች ሁላችሁ ስለ ሀገር ስትሉ ስለ ሰው ስትሉ እንፈልጋችኋለን። ሰው ወድቋል፣ ሰው ሞቷል። ላውን በእምነቱ ሀገር ባቀናች መሪ ሳትሆን መርታ ያቆየች ወታደር ሳይኖራችሁ ዘምታ ሀገር ያስከበረች ሳትማሩ ፊደል ቀርጻ ያስተማረች ባለውለታችሁ ያቺ እናት ቤተክርስቲያን ልጆቿ አረግፈዋል። ታሪክ አስቀምጣ ዛሬም ድረስ የምትተነትኑት ቦታ ለክታ ዛሬም ድረስ የምትሸነሽኑት ዕውቀት አስተላልፋ ዛሬም ድረስ የምትራቀቁበት ይህቺ ቤተክርስቲያን ሰው ወድቆባታል። ሹመኞች የት ናችሁ? ወንበራችሁ ለዚህ ጊዜ ፍትህ ይፈልጋል። ዛሬ ፍትህን እንፈልጋለን። 125 ሰው ወድቋል፣ ሞቷል። ኦርቶዶክሳዊ በአንገቱ ማተብ ብቻ። በጣም በሚያስገርም በሚያስደንቅ መልኩ መምህር ታደሰ ወርቁ አንድ መልእክት አጋሩ። ከአንድ ሰዓት በፊት ይህንን ጠዋት ነው የምንቀርጸውና ምን ይላሉ? ለክርስቲያን እምነቱ አደጋ ላይ በሚወድቅበት ጊዜ ዝምታ አይፈቀድለትም። ቅዱስ ዮሐንስ አፈወርቅ እንዳሉት አይደለም ጳጳስ
እምነታችን አደጋ ውስጥ ወድቋል። ኦርቶዶክሳውያን ዝምታ ለማንም አይፈቀድም። ይሄ ቀን ያልፋል የሚባል አይደለም። ቆም ብለን ጸሎት ከሆነ በጸሎት ህብረት ከሆነ በህብረት ፍትህ በመጠየቅ ከሆነ በፍትህ አደባባይ በመገኘት በአንድነት ቆመን ስለ እምነት ነው። 125 ሰው መሞት አይደለም። 125 ሰው የሞቱት ጉዳዩ እሱ አይደለም። 125ቱም የሞቱበት ግን አንድ ጉዳይ ነው፣ ኦርቶዶክስነት ተዋህዶ። ስለዚህ በሌላው ቤተ እምነትም ያላችሁ ዛሬ እንፈልጋችኋለን። ክርስቶስን የምትፈልጉ በስመ ክርስቶስ የተሰበሰበን ስሙን አስቀድመው ሌላ የሚያጭበረብሩትን አይደለም። እነሱማ እንትናቸው ነው፣ ሰርጋቸውና ምላሻቸው ነው። እውነተኛ የክርስቶስ ወዳጆች ክርስቶስን እናምናለን ያሉ ሰዎች ናቸው የሞቱት። ሙስሊም እህት ወንድሞቻችንን በመከባበር በእንዲህ አይነት ክፉ ቀንም አብረን ስንውል ምንም ጥርጥር የለውም የምንታወቅ ነን። ስለዚህ እንፈልጋችኋለን። ከዚህ መካከል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ከሆኑት መካከል ሰባኪ ወንጌል መምህር ዘላለም በማህበራዊ ትስስር ገጻቸው ይህን ሐሳብ አስቀምጠዋል። መምህር ዘላለም ሐሳብ የሚል ይመስለኛል። የእሳቸውን እንዲህ እንመለከተዋለን። ሌሎች አገልጋዮችስ የት ናችሁ ያላችሁት? ቤተክርስቲያን ኩላ አሳምራ አስታጥቃ በዓለም የላከቻችሁ አንቱ የሚባል ማዕረግን የደረባችሁ በሄዳችሁበት ቦታ ሁሉ ከልጅነት ጀምሮ አንቱታን የተዋሃዳችሁ ያቺ ታላቅ ቤተክርስቲያን ዛሬ ፈተና ውስጥ ናት። መች ነው የምትናገሩለት? ከመጣው ከሄደው ጋር የምትላላሱ የምትሳሳሙ ምንድነው እሱ? ሀገር ስትፈልጋችሁ በሀገር ማዕዘን ላይ፣ ሃይማኖት ሲፈልጋችሁ በሃይማኖት ማዕዘን ላይ፣ ማህበራዊ ጉዳይ ሲፈልጋችሁ በማህበራዊ ማዕዘን ላይ ካልቆማችሁ ምንድነው የእናንተ እውቀት? ምንድነው የእናንተ አገልግሎት? አንድ አውደ ምሕረት ተዘረጋ ሲባል ስንት አገልጋይ ይተራወሳል። ተጠርቻለሁ አልተጠራውም የሚል ሁሉንም ቤተክርስቲያን ጠርታለች። ልጆቿ ሞተውባታል። አገልግሎት እከሌ ያልጠራኸኝም ተብለ እርስ በርስ የምትጣላ ቂም የምትያያዝ አገልጋይ ሁላ የታለ ለቤተክርስቲያን ጊዜ ድምጽ ይሆንክ? የደብረ አስተዳደሮች ይሄንን ስሩ ምናምን የምትሉ ህዝቡን አምጡ የምትሉት ያ ህዝብ ነው እየሞተ ያለው። ከየት ይምጣ? ነገ ደሞዝ ላይኖር ይችላል። ያኔ ነው የምትደነግጡት። አላችሁ ደግሞ ባታችሁን ዘግታችሁ በየደብራችሁ ሆናችሁ ምዕላ አዛችሁ ለምድር ለሀገር ለህዝብ ጸሎት የምታደርጉ እግዚአብሔር ጸሎታችሁን ይሰማል። አባቶቻችን እናቶቻችን በየገዳማት ሆናችሁ ይግባይ ለመድኃኔዓለም የምትሉ እመኑኝ ጸሎታችሁ ይሰማል። ምንም ጥርጥር የለው። ጸሎታችሁ በደንብ ይሰማል። ሰርክ 11 ሰዓት ጉባኤ ላይ አስተዳዳሪዎች በጉባኤ ተገኝታችሁ ለሀገርና ለህዝብ ማንንም ሳያስገድዳችሁ ጸሎት የምታስይዙ አባቶች አላችሁ። እግዚአብሔር እናንተን ጸሎት ይሰማል። ግድ የለም እኛም ቆመን ነው በእግዚአብሔር ምሕረትና በእናንተ ጸሎት ነው። ቀጥሉ። እንግዲህ ክርስቲያን በዚህ መልኩ በሚበደልበት ጊዜ ክርስቲያኖች ዝምታ አይፈቀድላቸውም እያለ ጋዜጠኛ ነጋሽ በዳዳ በሚገባ ነገሮችን ነግሮናል ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ሙስሊም እህት ወንድሞቻችን ለምን ድምጽ ልትሆኑን ያልቻላችሁት? ያኔ ሀጂ ሙፍቲ በሞቱ ሰዓት እኮ ዋብያዎች በተነሱ ሰዓት እኛ ክርስቲያኖች ድምጽ ሆነናልና ዛሬ ላይ ዋጋችሁን መክፈል አለባችሁ፣ ይሄን ውለታችሁን በዚህ መመለስ አለባችሁ ብለን እናስማለን። ድምጻችሁን አሰሙልን። ሙስሊም ነን የምትሉ ሰዎች ድምጽ ሁኑን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን